ሁሉም ሰው እንዲሰማው በተለይ የአዲስ አበባ ህዝብ እንዲሰማው የማስጠንቀቂያ መልእክት ነው። የማስጠንቀቂያ መልእክት ለአዲስ አበባ ህዝብ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርጋት ስማው። እስቲ ዛሬ አዲስ አበባ ላስጥልህ ላተርፍህ፣ አንተ የምትተርፍበት የምትድንበት ከሀብትህ ከስር የምታመልጥበትን መልእክት ነው የምነግርህ። የተደገሰልህን ነገር ነው የምነግርህ። ስለዚህ ሰብስክራይብ አድርጉ፣ ሸር አድርጉ፣ አስተላልፉ ለሁሉም። በተለይ ለአዲስ አበባ ህዝብ የሆንክ ከዳር እስከ ዳር አዲስ አበባ ዙሪያ ያለህ ይህንን መልእክት መስማት አለበት። የአዲስ አበባ ህዝብ መስማት አለበት። ምን ይባላል መሰላችሁ? ግርግር ለሌባ ያመቻል። እውነት እኮ ነው። ግርግር ለሌባ ግባውጣ። ስለዚህ ውድ ኢትዮጵያውያኖች ልብ ብላችሁ ስሙኝ። አዲስ አበባዎች እንደገና የኢትዮጵያ በአጠቃላይ በየክልሉ ያላችሁ ስሙ። ወደ እናንተ መምጣቱ ስለማይቀር የአገራችን ሁኔታ የኢትዮጵያ ሁኔታ ከጽዱ ነው ወደ ማጡ፣ ከጥዱ ወደ ማጡ እየገባሽ ነው። ያው ሰምታችኋል፣ እኔ ሳልሆን ሰምታችኋል። ሰራዊቱ እንደፈረሰ ሰምታችኋል። ጄኔራሎች እርስ በርስ እየተወነጃጀሉ እንደሆነ ሰምታችኋል። እኔ አይደለም፣ በአደባባይ በመንግስት ሚዲያ እየተገለጠ ነው። መንግስት ነኝ የሚለው የገለጸው ነው። ሰራዊት ፈርሷል። እንዴት ፈረሰ? ማን ለአብይ ማን ነገረው? ሰራዊቱ እንዴት እንደፈረሰ ልንገራችሁ። እነ ብርሃኑ ጁሎ ለአብይ ሰራዊቱ ፈርሷል ብለው የመናገር ብቃትም ድፍረትም የላቸውም። ኢታማጆር ሹሙ ብርሃኑ ጁሎ የተባለው ምርኮኛው እሱ ለአብይ ሰራዊቱ ፈርሷል ብሎ ሪፖርት የማቅረብ ድፍረቱም አቅሙም ጉልበትም የለውም። ገና ሲያየው እንዲህ ነው የሚንቀጠቀጠው። አብይን ሲያየው ለምን እንዴት እዛ ቦታ ላይ እንደተቀመጠ ያውቀዋል። በምን ስሌት እዛ ቦታ ላይ ብርሃኑ ጁሎ እንደተቀመጠ ያውቃል ብርሃኑ ጁሎ። ስለዚህ አብይን ደፍሮ እንዲህ ነው አይለውም። የሚናገረው ሪፖርት እያሸነፍን ነው፣ ድል እያደረግን ነው፣ ፋኖን መለቃቀም ነው የቀረን፣ በዚህ ቦታ እንደዚህ አድርገናል። ያ ጄኔራል መርዳሳ የሚባለው የአየር ኃይል እሱም ይመጣና ይሄው በድሮን በጀት በሄሊኮፕተር ጨፍጭፈናቸዋል፣ እንደዚህ አድርገናቸዋል ምናምን፣ በቃ አሁን መለቃቀም ነው የሚል ሪፖርት ነው የሚያቀርቡለት። ይህንን ሪፖርት ነው የሚያቀርቡለት ለአብይ። ድል እያደረግን ነው፣ እያሸነፍን ነው የሚሉት። ግን አሁን መጨረሻ ላይ ዋሽተው የማያመልጡበት ነገር ደረሰ። ሰራዊቱ ተናደ፣ እርስ በርስ ተባላ፣ ተገዳደለ፣ ተበታተነ፣ ፈራረሰ። ስለዚህ የግዴታ አብይ የሚያምነው ሰው፣ አብይን የሚሰማው ሰው ለአብይ ይሄንን ነገር መንገር አለበት ተባለ። በስንት መከራ በስንት ጣር ጄኔራል አለምሸት ደግፌ ለዶክተር አብይ ጌታዬ በተጠንቀቅ እኮ ነው ጌታዬ፣ ጦሩ ፈርሷል፣ ጦሩ ተበትኗል፣ ከዚህ በኋላ ከፋኖ ጋራ የመዋጋት ብቃት የለውም፣ ጦሩ ተበትኗል ሲለው አብይ እንዲህ ነው ያለው። አይኑ ፍጥጥ ብሎ ቀረና ለሰከንድ ለደቂቃ እንዲህ አፍጦ ነው አለምሸትን የተመለከተው። እንዲህ ፍጥጥ ብሎ ጠረጴዛውን እየደበደበ አንተ እንዲህ አይነት ወሬ እንዴት ታመጣልኝ? እኔ ይሄንን አይነት ወሬ ልሰማ አይገባኝም። የማልፈልገው ወሬ ነው እየነገርከኝ ያለው። እንዴት በምን ስሌት እንዲህ ስትሉኝ አልነበረም ወይ? እያሸነፍን ነው ስትሉኝ አልነበረ? እንዲህ ፋኖን እየበተን ነው ስትሉ አልነበረና አሁን በዚህ ሰዓት እንደዚህ አይነት ሪፖርት ለምንድን ነው? መስሎን ነበር
በቃ ያለው ሁኔታ ይሄ ነው እንድታውቀው ነው። አለቀ። በቃ አለምሸት ራሱ እንትናል በቃ እንድታውቀው ነው። በቃ ያለው ሁኔታ ማወቅ አለብህ። የአቅማችን የፈለግነውን አደረግን፣ አልቻልን፣ ፋኖን አልቻልን፣ ከአቅማችን በላይ ነው፣ ሰራዊቱ ተበትኗል። ፋኖ ራስ እኮ የተናገርከው ነው። ፋኖን ሲነኩት ለሀገሩ ማንም አይችለውም ብለህ እኮ አንተ ተናግራል። የተናገርከው ሆነ። አልቻለንም፣ አልቻልነው። ፋኖ መንቀሳቀሻ ሳትቶናል። ሰራዊታችን ተበትኗል። አብዛኛው ሰው ወደ እሱ እጅ እየሰጠ ነው። በቃ ያለው ሁኔታ ማወቅ አለብህ። አንተና ስለ ፋኖ የተናገርከው ጀግነት እኮ አንተ ተናግራል በአደባባይ። ስለዚህ ያን ልንቋቋመው አልቻልንም። ተበትኗል፣ ፈርሷል። ይሄ ነው አሁን አለ ከሰኔ እስከ መስከረም ለሶስት ወር ድረስ ሚሊሻም ልዩ ኃይልም ሰራዊቱንም ብላችሁ የተረፋረፈውን አስፈላጊ የሆነ ከአቅም በላይ የሆነ ገንዘብ ስጡት። አማራ ክልል ያለውን ፋኖን ገትሮ እንዲይዝ፣ ባሸንፍ እንኳን ገትሮ እንዲይዝ፣ ከአማራ ክልል ጦሩ እንዳይወጣ ገትሮ እንዲይዝ ለ3 ወር ይሄን አድርጉ። የፈለገው ገንዘብ እየተከፈለ ሚሊሻ እየተመለመለ ይሄን ጦርነት ገትረው እንዲይዙ አድርጉ ለ3 ወር። ከ3 ወር በኋላ ለድርድር እንኳን ብንቀመጥ የሆነ ነገር ይዘን ነው የምንቀመጠው። ለድርድር ስትቀመጥ አንድ ነገር መያዝ አለብህ። ለዚያ እንኳን የሚሆን ቅሪት ማድረግ አለባችሁ። ከአማራ ክልል ጦሩ እንዳይወጣ በተቻለ መጠን ፋኖ የፈለገውን ገንዘብ ለሚሊሻ የፈለገው ገንዘብ እየተሰጠ ገትሮ እንዲይዝ ይሄን አድርጉ። ለ3 ወር ውጡልኝ ብሎ ነው ያስወጣው። ወዲያውኑ ጄኔራሎችን ሰበሰበ። ከየአካባቢ ያለ ተሰባሰበ። እርስ በርሱ አንተ የአማራ ስለሆንክ ለአማራ ፋኖ መረጃ እየሰጠ አንተ ነህ ይሄን ያደረገው፣ አንተ ነህ ኦሮሞ ስለው በኦሮሞ እንትን እያደረግ አንተ ነህ። እርስ በርስ ሽጉጥ እየተማዘዙ ነው ያሉት። እርስ በርስ ይሄ ነው። ተው። የእርስ በርስ ጦርነት አያዋጣም። በእርስ በርስ ጦርነት ሰላም አይመጣም፣ መንግስት አይጸናም ብለን አልተናገርንም። ወደ ድርድር ወደ ሰላም ይመጣ አላልንም ወይ? ኧረ ደግሞ አማራ ምን ሊያመጣ ከሽለላና ከፉከራ በስተቀር ምን አለው? አህያ ደግሞ ቀበቶን በሳምንት ውስጥ ነው አላለም? ብርሃኑ ጁሎ አላለም? አበባው አላለም ወይ? አላለም? ይሄ እንዳይመጣ ነበር። ይሄው መጣላ። ጦርነት እኮ ይሰለቻል። ነግሬያለሁ ባለፈው ላይ ጦርነት ይሰለቻል። እንኳንስ ተገደህ እንኳንስ ታፍሰህ ሄደህ ተዋጋ የሚባለው ነገርና ለዓላማ እንኳን የምትዋጋው ይሰለቻል። ሲሰለች ደግሞ ጥለህ ነው የምትሄደው። አንድ ጥይቱ በጮህ ጊዜ ብርግግ ነው የምትለው። ስለዚህ ይኸው ተበተነልህ። ዛሬ እርስ በርስ እያንዳንድህ ይሄ ገተርከው ፎቅ ይሄ ያለው ዱባይ ያለው ቻይና አለኝ ምናምን የምትለው ሁሉ መና ነው የሚሆንልህ። ለራስህ ስትል ይሄን ጠንክረህ ያዝ። እስከ 3 ወር ገድበህ ያዝ ለራስህ ስትል ብሎ ተናግሯል። አንድ ይሄ ነው። ሌላው ደግሞ የሹም ሽር አለ። የመንግስት ሹም ሽር ከታች እስከ ላይ እስከ መዘጋጃ ቤት ከውጭ ጉዳይ ሚኒስቴር እስከ ምናምን ሚኒስቴር ድረስ የሹም ሽር ይደረጋል። እመነኝ፣ በሙሉ ሹም ሽር ሊደረግ ነው። በሙሉ ሚኒስቴር በለው ሚኒስቴር ዴታ በለው የመዘጋጃ ቤት በለው ከንቲባ በለው ሹም ሽር ይደረጋል። በሙሉ በአጠቃላይ ያደርጋል። የአብይ ዕቅድ ነው ይሄ። ሊያደርግ ነው። ለምን? እነሱ ናቸው ይህን ሁሉ ቀውስ ያመጡብን። በዛ ለማሳበብም ሊሆን ይችላል። ሹምሽር ይደረጋል። ይሄን ያዝ። ሌላው የአዲስ አበባ ከተማ ከዳር እስከ ዳር ከምስራቅ ከምዕራብ ከሰሜን ከደቡብ ያለ ዙሪያውን ተከቦ ፍተሻ እንዲደረግ ታዟል። በአዲስ አበባ ከተማ ሌሊት ላይ ሰው ጭር ባለበት ሰዓት እየመጣ ይፈትሻል። በርን እየሰበረ እያንኳኳ ምን ለማድረግ? ለመዝረፍ።
ወርቅህን ሊዘርፍ ገንዘብን ሊዘርፍ የለማ ባጀት የለም። ስለዚህ አዲስ አበባን ዝረፍ፣ በፍተሻ መልክ መሳሪያ አለ ምን አለ ዝረፍ ተብሏል። በዚህ ላይ ደግሞ የሚፈትሸው ያስፈታሹ ደግሞ እሱ የሆነ ኮሚሽን ላጥ ያደርግልሃል። ስለዚህ አዲስ አበባ ህዝብ ልትዘረፍ ነው፣ በአደባባይ በመንግስት ስም ልትዘረፍ ነው። ይሄንን ነው የምነግርህ። ስለዚህ ወርቅ ያለ ብር ያለ በተቻለ መጠን በማይገኝበት ሁኔታ ቅበር፣ ጓሮህ ቅበር፣ ከሰፈር አውጣ፣ ሌላ መንደር ወስደህ ቅበር። ማንም አይምርም። የጆሮ ትንሿ ሳትቀር እንዲወሰድ ተወስኖልሃል። ወርቅ የተባለ ነገር ከአንገት ላይ ከእጅ ላይ የጋብቻ ነገር ሁሉ ይወሰዳል። እመነኝ። እንኳንስ ገንዘብ እቤት ያለ ያስቀመጥከው ገንዘብ ቀርቶ አንገት ላይ ጆሮ ላይ ያለው ወርቅ የጋብቻ ወረቀት ሁሉ እሱ ሁሉ እንዲነጠቅ ወርቅ ሁሉ እንዲነጠቅ ተወስኗል። የኢትዮጵያን ባጀት በዛ ለመሸፈን አሁን ምንም ገንዘብ የለም፣ ምን የለም። ሰምተሃል አይደል? በቀደም ዕለት ኢቲቪ የለጠፈው በአፈና በእገታ 5 ቢሊዮን ዶላር ብር እኮ ነው አገኘን ያለ በእገታ መንግስት ሆኖ መንግስት የህዝቦችን ደህንነት መጠበቅ ሲገባው እሱ እያፈነ 120 የማፊያ ቡድን አዘጋጅቶ እሱ እያፈነ ያገኘው ገንዘብ እንዴት ትንሽ እንኳን አይታፈርም? ትንሽ እንኳን ይሉንታ የሚባል የለም። 5 ቢሊዮን ብር አግኝተናል በእገታ ነው ያለው። ራሳቸው እኮ ናቸው የተናገሩት። አንተ እና ይሄ መንግስት አለ ብለህ ታምናለህ ሆይ? መንግስት እየፈረሰ ነው። መንግስትን ስልጣን የሚሰጥ እግዚአብሔር ስለሆነ ከእግዚአብሔር ስለሆነ ነው እንጂ የመንግስት ፈርሷል። እግዚአብሔር ጊዜ ሲደርስ ደግሞ ይነሳል። የእግዚአብሔር ጊዜና ሰዓት አለው። የሚያነሳ የሚያስቀምጥም እግዚአብሔር ስለሆነ ነው እንጂ የብልጽግና መንግስት ፈራርሷል። አሁን እርስ በርስ እየተባላ ነው። ለመሸሽ ለመሮጥ ገንዘብ ለመሰብሰብ እንዲያሰብስቧል። ባለስልጣን ነኝ በቃ ሊበላህ ሊውጥህ ነው። የአዲስ አበባ ህዝብ ተዘጋጅ። ሊበላህ ነው፣ ሊገፍህ ነው። ይሄንን ነው ልነግርህ። ይሄ ካልሆነ እኔ እውነትም አልናገርም ማለት ነው። ይሄ ካልሆነ የአዲስ አበባ ህዝብ ይሄ ፍተሻ ካልተደረገብህ ካልተዘረፍ እውነትም አልተናገርኩ። ሁለተኛ አትመልከተኝ። ግርግር ለሌባ ያመቻል። ታለ ሹምሽር አለ፣ ፍተሻ አለ። በፍተሻ ሰበብ ልትዘረፍ ነው። ሹምሽር አለ። ሰራዊቱ ፈርሷል። እኔን በቀው አንድ ነገር ልንገራችሁ። እርግጠኛ ሆኜ መስከረምን እናያታለን። መስከረም ላይ ጀንበርን እናያታለን። እመኑኝ። አይዟችሁ። በግፍ የታሰራችሁ በዘራችሁ የታሰራችሁ አይዟችሁ። ቀን አለ። አሩሲ ላይ የተጨፈጨፋችሁ ደማችሁ ጽዋ ሞልቷል። ቀን አለ። ቀን ደርሷል። ጊዜ ደርሷል። የጥቂት ሰከንዶች ያክል ነው የቀረው። ይህም የእግዚአብሔር ጊዜ ስላልሆነ እንጂ መንግስት በኢትዮጵያ ምድር የለም።